ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ መርካቶ ጎራ ብለናል። እንግዲህ የመርካቶን ኮሪደር የምንመለከት ነው የሚሆነው። ያው እዚህ አካባቢ ፈረሳ እንዳለ ይታወቃል። በእርግጥ መርካቶን መልሶ ማልማት ማለት ነው። ያ ኮሪደር እንኳን የመንገድ ብቻ ሳይሆን ጀስት ህንጻዎች የመቀየር ወይ ደግሞ አሮጌ የነበሩ ህንጻዎች እየፈረሱ ዳግም ወደ የገበያ ማዕከልና እንደዚሁም ደግሞ ህንጻዎች ማለት ነው ወደዛ እንዲቀየሩ እንደታዘዙ ሰምቻለሁኝ። እንግዲህ እስከ 1 ወር ድረስ የተሰጣቸው አሉ። ከዛ ባሻገር ደግሞ እስከ እሁድ ድረስ የጊዜ ገደብ የተሰጣቸው ማለት ዛሬ አርብ ነው፣ ነገ ቅዳሜ፣ ከነገ ወዲያ እሁድ ማለት ነው። እስከዛ ድረስ የጊዜ ገደብ የተሰጣቸው እንዳሉም ጭምር ሰምቻለሁኝ። እንግዲህ ዛሬ የምንመለከተው መርካቶን አካባቢ ይሆናል። እንግዲህ መርካቶ የማያውቀው ሰው የለም። ከዚህ በፊትም ከፒያሳ ጋር አገናኝቼ ፒያሳ አራዳ ለግዠሪ ሞል ከመርካቶ ጋር ምን ያክል ትስስር እንዳለው በተለይ ደግሞ በጣሊያን ወቅት በ1928 ዓመተ ምህረት ጣሊያን ኢትዮጵያን ሲወር ያኔ ከሚጠቀማቸው እንትኖች መካከል ስትራቴጂዎች አንዱ ማህበረሰቡን የመከፋፈል ወይም ደግሞ የመለያየት አንዱ ስትራቴጂ እንደነበር ይታወቃል። እንግዲህ አብዛኛው ንግድ ዋና ንግድ የነበረው አዲስ አበባ ውስጥ አራዳ ጊዮርጊስ ጋር ነው የነበረው። እንግዲህ ከጊዮርጊስ በማንሳት በተለይ ኢትዮጵያውያኖችንና አረቦች ተመርጠው ወደ መርካቶ አካባቢ እንዲሄዱ እንደተገደዱ ይታወቃል። እዛ ወደ አራዳ አካባቢ የነበረው ወይ ደግሞ ፒያሳ ማለት ነው። ያ ደግሞ ለአውሮፓዎች ብቻ የተመረጠ ወይ ደግሞ የተለየ እነሱ ብቻ የሚገበያዩበት የንግድ ስፍራ እንዲሆን አድርጎት ሌሎችን ወደዛ እንዲሄዱ እንዳደረጋቸው ይታወቃል። ምናልባት መርካቶ የሚለው ቃል ጥሬ ቃሉ ወይ ደግሞ ትርጉሙ የጣሊያን ተርም ነው እንደሚታወቀው ገበያ ማለት ነው። መርካቶ ማለት በጣሊያንኛ ገበያ ማለት ነው። ስለዚህ አሁን የአፍሪካ ትልቁ ገበያ የተመሰረተው በእንደዛ አይነት በተገፉ ኢትዮጵያውያን እንደዚሁም ደግሞ የአረብ ነጋዴዎች አማካኝነት እንደሆነ ይታወቃል። በተለይ ደግሞ ከ1960ዎቹ ጀምሮ ደግሞ በተለይ ኢትዮጵያውያኖቹ ሙሉ ለሙሉ ገበያውን እንደተቆጣጠሩትና እነዚህ አረቦቹ መውጣት እንደዚሁም ደግሞ ሌሎች አይነት የውጭ ዜጎች መውጣታቸውን ተከትሎ በተለይ ደግሞ ወደ ደቡብ አካባቢ የሚገኙ የሀገራችን ክፍል ኢትዮጵያውያኖች ማለት ነው በደንብ ንግዱን እንግዲህ መርካቶ ሲቋቋምም በወቅቱ ባለስልጣን ወይ ደግሞ ከፍተኛ ስም ካላቸው ሰዎች መካከል ለመርካቶ ከፍተኛ አስተዋጽኦ አድርገዋል የሚባሉት ያው ምናልባት እንደምታውቁት ሀብተ ጊዮርጊስ ናቸው። እንግዲህ ሀብተ ጊዮርጊስ ሲድነግዴ የአካባቢው ባላባት እንደነበሩና በተለይ ደግሞ ገበያው ሙሉ ለሙሉ በኢትዮጵያውያኖች ቁጥጥር ስር እንዲሆን ከፍተኛ አስተዋጽኦ እንዳደረጉ ይነገራል። መርካቶ አሁን ሀብተ ጊዮርጊስ ጋር ወይ ደግሞ ሀብተ ጊዮርጊስ ድልድይ ምናምን ሲባል ሰምታችሁ ይሆናል። እንግዲህ አብዛኛው የመርካቶ አካባቢ ከፍተኛ በሆነ ሁኔታ የሚታወቁ ትልቅ ታሪካዊ ስም ናቸው። እንግዲህ ትልቅ ግለሰብ ናቸው። ለማንኛውም እንግዲህ የመርካቶን ዛሬ የተወሰነ ዞር እያልን ነው የምንመለከተው። ያው በስሙዝ በሆነ መንገድ መራመድ አንችልም እንደሌላው ቀን ማለት ነው። ምክንያቱም እዚህ ትንሽ ዘገያችሁ ማለት በሆነ ነገርም ተገጭታችሁ ልትወርቁም ትችላላችሁ። ከዛ ባሻገር ደግሞ አሁን ላይ ይሄ ሞር ፈረሰው ምናምንም ስላለ የሆነ ያለ መረጋጋት አይነት ነገሮችም ትመለከታላችሁ። ምናልባት ካሜራ ይዞ እንደዚህ መንቀሳቀስ ደግሞ ትንሽ አስቸጋሪ ስለሚሆን እንግዲህ ፈጠን እያልኩ ነው የምራመደው። የተወሰነ እንግዲህ እየተንቀሳቀስን እንጎበኛለን። ማጠናቀቂያችን የሚሆነው እንግዲህ በአንዋር ወደ ዋናው መንገድ ማለት ነው በቅጠል ተራ ፕሮጀክቶች በኩል ወደ አንዋር መስጊድ ጋር ወጥተን ከዛ በአንዋርና በይርጋ ኃይሌ መካከል እዛ አካባቢ የዛሬ ጉብኝታችን የምናጠናቀቀው እዛ ይሆናል። እንግዲህ አንዱ ከሚፈርሰው መሀል በዚህ በኩል በግራ በኩል የምትመለከቱት ነው። ሁለተኛ ወደ ስጋ ተራ የሚባል አለ። ወደዛ አካባቢ ፈርሷል። በእርግጥ እንዳንቦ ታጥሯል ሙሉ ለሙሉ አሁን እንጂ የፈረሰው አካባቢ ቶሎ ነው እየታጠረ የሚገኘው ለመልሶ ማልማት ማለት ነው። እንግዲህ ያንን ስለሚሆን ሙሉ የተወሰነ ቪዲዮ ላይ መፍጠን ሊኖር ይችላል። እንግዲህ እንድትታገሱ ጠይቃቸዋለሁ። እንግዲህ እዚህ አካባቢ ያው በርካታ የሆኑ ተራዎች የሚያሉ ያው ማለት አንዱ ከእንትኖች መካከል የመርካቶ ስያሜዎች መካከል በርከት ያሉት የእንትን ተራ ለምሳሌ ምናለሽ ተራ፣ ቦምብ ተራ ምናምን በሚል የሚታወቁ ብዙ ተራዎች አሉ። ከነዚህ መካከል አንዱ ቡና ተራ አለ፣ ሲዳሞ ተራ፣ ዶሮ ተራ፣ ጭር ተራ እንደዚሁም ደግሞ ቆርቆሮ ተራ ወይ ደግሞ ብረት ተራ በሚባል የሚታወቅ አለ። ከዛ ባሻገር ሚሊተሪ ተራ፣ ሱማሌ ተራ እንዲሁም ደግሞ እጣን ወይ ደግሞ ቅጠል ተራ ቅመሞች ምናምን ያሉበትም ሌላኛው ተራ አለ። ከዛ ባሻገር አውቶቡስ ተራ ምናምን በሚል በተለያዩ ተራዎች እንግዲህ መርካቶ አካባቢ ይታወቃል። ያው እንደሚታወቀው መርካቶ ያለው በአዲስ ከተማ ክፍለ ከተማ ረጅም ርቀት ላይ የሚሸፍን በቀን እስከ 250 ሺህ ሰው ድረስ እንደሚስተናገድ ወይም ደግሞ እዛ መርካቶ ውስጥ እንደሚገባ ይነገራል። እንግዲህ ከፎርማሉ ነጋዴ ባሻገር ወይ ደግሞ መደበኛ የሆነ ሱቅ ይዞ ምናምን ከሚሰራው ባሻገር አብዛኛው መደበኛ የሚባል አይነት ቢዝነስ ላይ እንደተሳተፈም ይታወቃል። እንግዲህ መርካቶ መጥታችሁ የምታጡት ምንም ነገር የለም ነው የሚባለው። ለምሳሌ ምናለሽ ተራ እንኳን
የሌለ ነገር የለም ከሚባሉ ተራዎች መካከል አንደኛው ምናለሽ ተራ ነው። ሁለተኛ ምናልባት ቦምብ ተራ ሲባል የሆነ እኔ ራሴ በፊት የሆነ ቦምብ የሚሸጥበት ነበር የሚመስለኝ ወይ ደግሞ የሆነ ከኔጌቲቭ አይነት ነገር ጋር ነው የሚያያዘው። ነገር ግን ኮስሞቲክስ፣ ኤሌክትሮኒክስ እና እነዚህ የምግብ ዘይት ምናምን ነው በብዛት እዛ አካባቢ የሚሸጡበት። ከዛ ውጪ እንዳልኳችሁ መርካቶ መጣችሁ የምታጡት አይነት አገልግሎት ወይ ደግሞ ኢቭን ከግብርና ከሀገራችን ውስጥ ካሉ ከግብርና ምርቶች እስከ ከውጭ የሚገቡ የኢንዱስትሪ ምርቶች ጭምር በርከት ያሉ ነገሮች እዚህ ይሸጣሉ። ኢቭን አንድ ወቅት በመደበኛ የሚኒስትሪም ላይ ማለት ነው ትልቅ ሚዲያ ላይ ካየሁት አንዱ ምንድነው እነዚህ ኢቭን በየሆቴሉ የተረፉ ምግቦች አሉ። ለምሳሌ ሆቴል ገብታችሁ ትጠቀማላችሁ፣ ከዛ የተረፈ ምግብ ይኖራል፣ በተለምዶ ቡሌ የሚባለው ማለት ነው። ያንን እንኳን አጠራቅመው የሚሸጡ ሰዎች እንዳሉ የሆነ ሚዲያ ላይ ተመልክቼ ነበር። ስለዚህ መርካቶ መጣችሁ በዛው ልክ ደግሞ ሿሿም ወይ ደግሞ ይሄ ስርቆቱም ከፍተኛ የሆነ ጠንቃቃ ካልሆናችሁ ምናልባት መዘናጋት እንደዚህ አይነት ነገሮች ደግሞ ካሉ በብዛት የምትበሉበት ወይም ደግሞ ስልካችሁ ምናምን ማለት ነው እንደዚህ አይነት የምትሸወዱበትም እና ደግሞ ያልሆነ እቃም በሆነ ነገር ጠቅልለው ወይ ደግሞ አንዱን አሳይቷችሁ ኖርማሉን አሳይቷችሁ ከዛ በኋላ ፌኩን ሸውደው ሊሰጧችሁ ይችላሉ። እንደዚህ አይነት ነገሮች በደንብ በተለይ ልምድ ለሌለው ሰውና ነቃያ ካላላችሁ ማለት ነው። ስለዚህ እንደዚህ አይነት አስቸጋሪ ነገሮችም ይኖራሉ። እንግዲህ መርካቶ እየተዟዟርን ያለ ነው። ሌላው እንግዲህ መርካቶ ከሚታወቁበት እንትን መሀል ያው የሌላ አይነት ኢትዮጵያዊ የለም ነው። ሁሉም ትንሿ ኢትዮጵያ ናች መርካቶ። እያንዳንዱ በጣም ብዙ ቋንቋ የሚናገሩ ሰዎች በርከት ያሉ የተለያየ ሃይማኖት እንደዚህ ትመለከታላችሁ። ሌላው ደግሞ አንዱ የሚታወቀው እንግዲህ የአንዋርና የቅዱስ ራጉኤል ቤተክርስቲያን እዛው ጎን ለጎን ኢቭን ዘፈን ጭምር አለ አይደል? የቴዲ አፍሮ ለበርካታ አመታት ያው በመቻቻል በመንፈሳዊም እንደዚሁም ደግሞ በበርካታ ማህበራዊ ህይወት የጋራ የሆነ እንትኖች እንዳላቸውና እንዲሁም ደግሞ ጎን ለጎን ሆነው ወደ ፈጣሪያቸው ጥሪ እንደሚያደርጉ ይታወቃል። ስለዚህ ያው ሌላው እንግዲህ በርከት ያሉ አርቶች አሉ። በተለይ ደግሞ ከህዝብ ልብ ውስጥ በደንብ ሰርጸው የገቡ አይነት ለምሳሌ ጋሽ አበራ ሞላ ስለ መርካቶ አለ። በተለይ ስለ አዲስ አበባ የዘፈነበት አንድ ድሮ ትዝ ይለኛል የሆነ ዘፈን አለ ስለ አንዋር እንደዚህ ስለ መርካቶ፣ ስለ ራጉኤል፣ ስለ አንዋር እንዲሁም ደግሞ ስለ አዲስ አበባ ችቧት ሙይም ነበር ድሮ አራዳ ሳለሽ ምናምን ሚል የሆነ ስለ አዲስ አበባ በዘፈነው ዘፈን ላይ እንደዚህ አይነት ነገሮች አስታውሳለሁ። ከዛ ባሻገር ደግሞ በጣም አይረሴና የሚገርም ግጥም እንዳለም ጨምሮ ይታወቃል። የሎሬት ጸጋዬ ገብረመድህን አይ መርካቶ የሚል አይነት የሆነ ግጥም አለ። ምናልባት እሱ እንኳን እነዚህ መቼም የማያውቀው ሰው የለም። እና እንግዲህ መርካቶ ያው እንዳልኳችሁ ያው እንደምትመለከቱት ነው። የሌለም ማይሸጥ ነገር የለም። የካሮጌ ጫማዎች ወይም ደግሞ ከተደረጉ ጫማዎች እስኪ ለምሳሌ አሁን ወደ መርካቶ አካባቢ ስንወጣ በደንብ ትመለከታላችሁ። እድሳት እየተደረገላቸው ጫማዎች የሚሸጡበት መደብር እንመለከታለን። ያው ቪዲዮን እየቀረስኩ ያለሁት ወደ 11 ሰዓት አካባቢ ነው። ከፍተኛ ሆነ ልክ መኪኖች የሚጭኑበት መንገዱም ላይ ደግሞ ኢቭን የጫት መሸጫም ጭምር ምናምን በርከት ያሉ ምግብ ጨምሮ ማለት ነው የተለያዩ ነገሮችን የሚሸጡ ሰዎች እንመለከታለን። እንግዲህ ትልልቅ እነዚህ ኤፍኤስአሮችም ደግሞ ምናልባት ከክፍለ ሀገር ወደ ክፍለ ሀገር የሚወስዱ ያው የአፍሪካ ትልቁ ገበያ ብቻ ሳይሆን ያው ለሀገራችንም እንደ ጅምላ ሽያጭ ወይ ደግሞ ወደ ተለያዩ ቦታዎች ከዚህ ከመርካቶ እንደሚጫን ይታወቃል። በርካታ መኪኖችም እቃ ሲጭኑ ወይ ደግሞ ጭነት ላይ ያሉ እንመለከታለን። እነዚህ ኤፍኤስአር ወይ ደግሞ አይሱዚ መኪኖች ማለት ነው። እንግዲህ እየተሽለኮለክን መሄዱ በጣም አስቸጋሪ ነው። እስኪ የቀረውን ደግሞ አብረን በሪል ወይ ደግሞ በናቹራል ሳውንዱ ከኔ ድምጽ ውጪ ማለት ነው ከነጫጫታው ከነምኑም አብረን እንጎበኘዋለን። ሰብስክራይብ ያላረጋችሁ ፋሚሊዎች ያው ሰብስክራይብ እንድታደርጉ ከዛ ባሻገር ደግሞ ያው ሀሳብ አስተያየት እና ደግሞ ያው ላይክ እና ሼር ማድረጋችሁን አትርሱ። መልካም ቆይታ። እንግዲህ አንዱ የፈረሰው በዚህ በቀኝ በኩል የምትመለከቱት የታጠረው ስፍራም እዚህ አካባቢ ሌላው የፈረሰበት ቦታ ነው። እንግዲህ መመለሻችን እንዳልኳችሁ ወደ አንዋር መስጊድ ወይ ደግሞ በዚህ ወደ ቅጠል ተራ ከዚህ በፊት ያየነው ትልቁ ፕሮጀክት ማለት ነው። በነገራችን ላይ ያ ፕሮጀክት እየተጠናቀቀ ነው የሚገኘው። በቅርቡ እሱንም እንመለከተዋለን ወደዛ ጠጋ ብለን ማለት ነው ወይ ደግሞ ገብተን እናየዋለን። ምናልባት ያው ለአዲስ አመት እንግዲህ መስከረም ላይ ምናልባት ነዋሪዎች እዛው የሚመለሱበት ሊሆን ይችላል። ኤግዛክት ትክክለኛ ቀኑ መቼ ይመለሳሉ የሚለውን አላውቅም፣ ግን ፕሮጀክቶቹ በጣም ፈጥነዋል። ህንጻዎቹ ጠጋ ስንል እዛ አንዋር ጋር ቆሜ አስመለክታችኋለሁ። አንዋር ጋር ሆናችሁ ህንጻዎቹ ወይ ደግሞ የተገነቡት የዚህ የቅጠል ተራ ፕሮጀክቶች ከዚህ በፊት ያየነው ማለት ነው ህንጻዎቹ እያለቁ ፊኒሺንግ እየተሰሩ ነው የሚገኙት። እዛም እንመለከታለን። እንግዲህ ይሄኛው አካባቢ ደግሞ ሌላው ያው ጭነት ምናምን ያልኳችሁ እዚህ አካባቢ ነው እንደምታዩት። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሁኑና የቀረውን ፓርት አብረን እንጎበኛለን። መልካም ጊዜ። ሀሳብ አስተያየታችሁንም አትርሱ። ምናልባት ሌላ ታሪካዊ ዳራ ልትነግሩን የምትፈልጉ አይነት መረጃ ደግሞ ካለ ብትነግሩን ደስ ይለኛል ኮመንት ላይ። መልካም ጊዜ።
ምንድነው መኪናው? ከየት ነው ያለው? ፎቶን ነገር መስሎ አይሻባ ነገር አይታሰብ ትክክለኛው ውሳኔ በጣም በቃ
Rasa